እናንተን የገደሉብኝ ሰዎች ፍትህ ሰጥቼ ነፍሳችሁ በሰላም ታርፋለች። እሺ በቃሽ። በቃ ደህና ደር። ደህና ደር ዶክተር። አመሰግናለሁ። ዳጊ እጅግ የሚገርመውና እጅግ የሚደንቀው ነገር የዳግምና የሳሚ ፍጥጫ። ብሌን መሀል ላይ ገብታ በውጥረት ተወጥራለች። ጆ በስተመጨረሻ ወይዘሮ ሰላም ደርሳበታለች። እውነት ሁልጊዜም ተደብቃ አትቀርም። ጆ እና ሰላም ተፋጠጡ። የተደባበሰውና ተጠንቶ የተመጣው ማንነት አሁን ሊጋለጥ ነው። ለጊዜው አንቺን የልብሽን ለማግኘት አንቺን ደካማ ጎንሽን ለማግኘት የተደረገው ድራማ በቅርቡ ይጋለጣል እንዳለው ሳሚ፣ አሁን ግን ጆ ተጋልጧል። የያዘው ፎቶ የእናትና የአባቱ ሆኗል። እሱን ሰላም ጠርጥር ያልጠረጠረ ተመነጠረ። ፈስ ያለበት ዝላይ አይችልም። ያለ ምክንያት አልደነገጥም። ያለ ምክንያት እንደዚህ ፍጥጥ ድርቃል። ሰላም አሁን ካሁን በኋላ ነው ነገሮቹ መጠርጠር የምትችለው ማለት ነው። ምክንያቱም እስከ ዛሬ ቃል እንደዛ ስትደነባበር፣ በኃይሉ እንደዛ ሲደነባበር፣ ውሸት ሲዋሿት፣ ሲያስመስሉ፣ የሆነ ነገር ሲደብቁ፣ ከሱ የሆነ ነገር ሲያሸሹ፣ ድብቅ ነገሮች ሲሰሩ በደንብ ፕሮፌሽናሊ ስለምታውቅ ስለተረዳች ስላወቀች ኦልሬዲ አሁንም ጆ የሚያደርገውን ነገር መረዳት ትችላለች። በዛ ላይ የወደቀው ፎቶ የበኃይሉ ከሆነ የበኃይሉ እናት አባት አንድ እናት አንድ አባት ነው እሱና እኔ የተፈጠር ነው። ይህ ልጅ የማንና የማን እናት አባትን ፎቶ ይዞ ነው። ኦልሬዲ በእናቱ በኩል ሊሆን ይችላል የሚል ነገር ግምት ሊኖራል ይችላል እንጂ በጭራሽ የደበቀው ነገር አለ። በጭራሽ ያልነገረ የድብቅ ሚስጥር አለ። ሳሚ እንዳለው አንድ አጀንዳ፣ አንድ ኢላማ፣ አንድ ተንኮል ይዞ መጥቷል የሚለውን ነገር በጥንቃቄ ትረዳለች ብዬ ነው የማስበው እንጂ ሰላም አሁን እንደዚህ ክው ድርቅ ብሎ የሚይዘው የሚጨብጠው ነገር አጥቷል። በቃ የሆነ ዝም ብለው የምታልፈው ከሆነ በጣም ከባድ ነው። በጣም እሱ አሁን እልክ ውስጥ ነው ያለው። እናቴ አባቴ አንዴ ባቀፍኳችሁ የእናንተን ደም መልሼ ሰላም ታገኛላችሁ፣ ነፍሳችሁ በሰላም ያርፋል፣ እኔም ከጸጸት እድናለሁ፣ የእናት አባቶችን ገዳይ ሳላጠፋ እያልኩ ከምጸጸት እድናለሁ የሚለው በጣም ከባድ ነው። እና እንግዲህ ሰላም ምን አይነት ትዝብት ታዝበው ትሄዳለች ወይስ ለምን ደነገጥክ ወይም አትደንግጥ በማለት ነገሮችን አድበስብሳ ታልፈው ይሆን? እንዳላየች ወይስ ያላየች መስላ ነገሮችን በጥንቃቄ ትረዳ ይሆን የሚለው ነገር በጣም አጓጊና ልብ አንጠልጣይ ነው። ጆ ኦልሬዲ ሰላም አውቃብኛለች ወይም ብቻዬን እያለቀስኩ ሳወራ ሰምታኛለች ብሎ በጣም የደነገጠው በጣም ማለት ነው። በዛም አለ በዚህ እንግዲህ ሰላም ሁልጊዜ እንደተሸወደች እና እንደተጃጃለች ስለሆነ ልታልፈው ትችላለች። እንዳላየች ዝም ልትል ትችላለች። እሱ ፈስ ያለበት ዝላይ አይችልም ነው እና ደንግጦ እንደዚያ ሲደነባበር፣ እሷ ደግሞ ምንም ላይ መስላት ይችላል። ምንም ነገር ያላየች ነው የምትመስለው። እና በዚህ ሁኔታ ከቀጠለ የሰላም እንግዲህ ራሷን በራሷ ማጥፊያዋ ነው ማለት ነው። በሌላ በኩል የዳግምና የሳሚ ፍጥጫ ነው። ዳግምና ሳሚ እንግዲህ በብሌን አማካኝነት ከባድ ትንቅንቅ ላይ ናቸው። በጣም የሚያሳዝነው ሁኔታ ማለት ነው። ብሌን እንግዲህ ዳግም በሚያደርገው የተንኮልና የልክ የትዕቢተኝነት ስራው እንግዲህ ብሌንን ሊያጣት ነው። ብሌን በነገራችን ላይ አሁን ዳግም እንዲለወጥ እንዲቀየር ያደረገችው ውሳኔ ሊሆን ይችላል። ምክንያቱም ሳሚ አንተ ታፈቅረኛለህ፣ ትወደኛለህ፣ ስለዚህ እሱን ነገር ማሰብ እፈልጋለሁ፣ ጊዜ ሰጥቼ በጥሞና ላዳምጠው ውስጤን እፈልጋለሁኝ። እሱ እንደሆነ መቼም አይለወጥም። በሌለ ነገር ከሚንጨረጨር በሌለ ነገር ከሚቀና በተግባር ቅናት ምን እንደሆነ ላሳየው ላስረዳው እፈልጋለሁ እያለች እንግዲህ ብሌን ከሳሚ ጋር ለመሆን ወስናለች ማለት ነው። በጣም የሚያሳዝነው ነገር ግን ዳግም በጣም ተናዷል። እየጠጣ ነው፣ ራሱን እየጣለ ነው፣ እልክ ውስጥ ትዕቢት ውስጥ እየገባ ነው። ስለዚህ ከጆ ጋር ተባብሮ ጆም ይሄን አጋጣሚ ተጠቅሞ እንግዲህ ዳግምን አግዘኝ፣ ሳሚን መጉዳት እፈልጋለሁ ሊለው ይችላል። አላማውና ኢላማውን ሳይነግረው ማለት ነው። ስለዚህ ዳግም ደግሞ አሁን ሳሚን ማሸነፍ ስለሆነ የሚፈልገው አልፈልግም፣ እኔ በብልጠት ነው ማሳካት የምፈልገው፣ ብሌን ወደ እኔ እንድትመጣ እንጂ እሷ የምትፈልገው ሳሚን እንድጎዳው ሳይሆን ተሽዬ እንዲገኝላት ነው። በፊትም በኃይሉን ሰው ጋር ሌላ ሰው ጋር ስጣላ፣ ሳሚ ጋር ስጣላ አትወድም፣ እንደውም ትርቀኛለች ብሎ
በስነስርዓት ካልተቀየረ ብሌን ወደ ዳግም አትመለስም። ግን ብዙዎቻችን ከዳግም ጋር መሆን የለባትም፣ ብሌን ከሳሚ ጋር ነው መሆን ያለባት። ሁሉን አሟልቶት አፍቃሪ ነው፣ ግልጽ ነው፣ ጨዋ ነው፣ ክፋቱን ትቷል። በቃ ተለውጧል። እንደ አዲስ ጠፍጥፋ ሰርተዋለች። ፍቅር ይለውጣል፣ ፍቅር ይሰራል። ሴት ልጅ በብልሃት ትለውጣለች፣ ሴት ልጅ በትህትናዋ በፍቅሯ ትገዛለች የሚባለው እንደዚህ ነው። እና ሳሚ ከተለወጠ በጣም ደስ ይላል። ብሌንም የተደሰተችበት ይሄ ነው። ለእሷ ሲል ብዙ ነገር ከፍሎላታል፣ ብዙ መስዋዕትነት አድርጎላታል። ዳግም ደግሞ በልክና በትዕቢት ሳሚን በመጥፎ ነገር እያየው ነው። ለእሷ ብሎ ነው እንጂ በፍጹም ክፋቱን አይተውም። ከእሷ ፊት ነው ሰላማዊ ሰው፣ መልካም ሰው ሊሆን እየቻለ ያለው እያለ ነው። ስለዚህ ነው ወይ በዛም አለ በዚህ ዳግም ጨቅላ በቃ ዝም ብሎ አስተሳሰቡ ዝቅ ያለ ገና ጩጬ እልክ የተሞላበት ትዕቢት የተሞላበት አስተሳሰብ እያሰበ ብሌንን እልክ እያስገባን ነው። ግን ብሌን በዚሁ አጋጣሚ ከሳሚ ጋር ብትሆን በጣም ደስ ይለናል ሁላችንም። ሁሉም የተዋደዱ የተፋቀሩ ሁሉ አብሮ ይኖራል ማለት አይደለም። ስለዚህ ዳግም ቃል ናት ለዳግም የምትገባው። በቃ አለቀ። እስትንፋሴ ነሽ ነፍሴ ነሽ እያለ እዚህ እያቃጠላት የኔ ብቻ ነሽ ይላል እንዴ? ቆይ ዳግም ለብሌን ምን አድርጎላታል? ምንም። በቃ ፈቅድሻለሁ ከማለት ውጭ ከሰው ጋር ሲያት በንዴትና በቅናት ከመንጨርጨር ውጭ ምንም አላረገላትም። እና እኔው ያረገላት አላረገላት ሳይሆን ትልቅ ጉዳይ መስዋዕት እየከፈለላት ያለው የእሷ ህይወት እንዲቃና፣ ነፍሷ እንዲተርፍ፣ ህይወቷ እንዲቀጥል፣ ደስታዋ እንዲመለስ እየታገለላት ያለው ሳሚ ብቻ ነው። ኤኒዌይ ጆም አሁን በቅርቡ ይጋለጣል። ሳሚ አሁን ሰላም ስላመነችው ሰላምን ፊት ለፊት ማጋፈጥ አይፈልግም። መረጃና ማስረጃ ይዞ ፊት ለፊት ማጋለጥ የሚፈልገው ኦልሬዲ ተከታትሎ ከበኃይሉ ጋር በድብቅ ሲገናኝ ሊያገኘው ይችላል። ከዛ ፎቶና ማስረጃ ይዞ ለሰላም በኃይሉ ጋር ይተዋወቃሉ፣ በኃይሉ ጋር ተገናኝተዋል የሚል ነገር ያሳያታል ማለት ነው። ሰላም ካሁን በኋላ ጥርጣሬ ይዟት ማስረጃና መረጃ አይታ ካላመነች ራሷን በራሷ እንደገደለች ነው የሚቆጠረው ማለት ነው። በኃይሉም አሁን ጆ 1-2 ቀን ካደረ ነገሮችን ካረጋጋ ቀጥታ እርምጃ ውሰድ ነው የሚለው። ምክንያቱም ነገ ዛሬ ስትል አንድ ቀን ሊደርሱብህና ሊያጋልጡ ይችላሉ፣ ሊይዙ ይችላሉ ብሎ ስለሚያስብ እርምጃ ውሰድ፣ ግደላቸው ሊለው ይችላል። እና ቢያንስ እርምጃ ሳይወስድ ምን አለ የበኃይሉን ጨካኝነት አረመኔነት ቢያውቅ ቢረዳ፣ ሌላ ስህተት ሌላ ጸጸት የእናት አባቴ እንደምፈልግ መልሳለሁ ብሎ ሌላ ሊመልሰው የማይችለው ሊተካው የማይችለው የእናት አባቱ ገዳይ በኃይሉ ሆኖ ሳለ እውነቱን ሲያውቅ ሊገለው ይችላል። ግን እውነቱን ሳያውቅ ሌላ